ሃይሚን ይዘን ወደፊት ደግሞ ብልግና ስራ እየሰራ ወደ ቀን ቢሆን ችግር የለም። ያ ዛሬ ትናንትና ሳማ ተሳሳሙ ብለሻል፣ ዛሬ ላሳይሽ ነው ይላታል እንዴ? አንቺ እኮ እሷን ጠርተናል የሚያሳዩ ስራም ቢሆን ይሰማታል አይደል? ራሱን ችሎ ለምን አይሰራም? እሷን ለምን ይጠራታል? ይጠራታል፣ 10 ጊዜ ይጠራታል። ለምን ይጠራታል? እሷን ሜሽን ለምን እኔን ሜሽን አታረግ ብላለች እኮ እሷ። ድሮም የተደበቀ ማንነት አለክ ብለዋለች እኮ ከዚህ በፊት አልሰማችሁም? ያና ከፎቶ ደግሞ አሁን የላካችሁ የሃይ እንትን የነበረው ማለት ነው። እዚህ ነበር ማርያምን፣ እዚህ ነበር አረ ወደዛ አርጌ ሳውዝ አፍሪካ ላይ ነው ያለው። ዝም ብሎ ነው ለፎሎ ነው። አንቺ ዝም ብላችሁ እንደዚህ ታርቁ ወደዛ አርጌ ሃይሚ የማንንም ለቃቃሚ ናት እንዴ? የማንንም ራሷናት አምባላል ተከብራ ራሷን አስከብራ የምትኖር ነች። ስትናገር እንኳን ከአፏ የሚወጣው ለሰው ተጠንቅቃ ነው። ሰው ይቀየማል አይቀየምም ብላ አልሰማችሁም ስትናገር? እና የሰውን ምንትን ጠብቃ ነው የምትናገረው። በእውነት የልጅ ትልቅ ነች እሷ። ክርስቲያን ሄዳ ልደትን አከብራለሁ ብላ ይሄ ደግሞ ጅል ደግሞ የራሱ ሰይጣን የሆነው ስራ ፋራ ነው። ምንም ነገር ያልተማረ ሰው ታውቃላችሁ፣ ፋራ ነው። ጥምብ ፋራ ነው ልጁ ሲጀመር ማለት ነው። ምንም አያውቅም፣ ፋሪነት ነው እንጂ እሷ ደግሞ አዋቂ ናት። ታውቃላችሁ የመጨንዴ 10 እጅ ነው በጭንቅላት የምትበልጠው እኮ። በጣም ፋራ ነው። እሱ ማታ ማታ የለመደው ስራ ስለሆነ እንደ ሃይሚ አይነት ሰው ያው እሸትልም ሃይሚ። ለዛ ነው እሱ የሚፈልገው እንደዚህ አይነት ሴት ነው። ሃይሚ ደግሞ እንደዚህ አይነት ስራ ቦታ አትሰጣም። ለዛ ነው ምንም ትስራ አርቲስትም ትሁን ምንም ትስራ እኔ የማውቀው ራሴ እኔ ነኝ አለ። ስለ ራሴ አለ እኮ ሲናገር ሰማችሁ ዛሬ። አንድ ፊልም ተሰራች ማለት ነው። አንድ ፊልም ተሰራች። ፋራ ጥምብ ፋራ ነው። እንደዚህ መሳም ራሱ እንዴት እንደሚደረግ ማቅ እንደዚህ አርጎ ይስማ ነገር ያስተማረችው እሷ ናት መሰለኝ። ማን ያያል? ሚራኪስ ተጫውታል በፊት እኮ ማለት ነው። ተጣልተው እንታረቅ ብላ ጣትና ጣት እንኳን እንታረቅ ሲሉ ይስሙ የለም ጣታቸውን ምንድን ነው ያላት ጊዜ የለም እንዴ? ምን ያውቃል? እሷ እኮ ናት የፍቅር እንትን ያለው። አሁን እኮ እሱ እኮ የዛ ጊዜ ታዲያ የመጀመሪያ ትውውቃቸው ነው። የመጀመሪያ ፍራንክ ሊያረጋት ሲል አይደለም አልጎዳም። እሱ ትለምናታለች ብሎ እኮ ነው። ወይኔ እንደዚህ አይነት ሊማና የለም። እሱ ቆረጠች እኮ አርፍደሽ መጣሽ ምናምን ነገር ብሏት ልክ ነሽ እንታረቅ ብላ እንደዚህ ጣቷን ስትሌባ ትንሿ ጣቷን ስታሳየው ምን ማለት ነው አላት። እንታረቅ ነው አለችው። መስቀል ያንገቷ ላይ አስራ ማለት ነው። ሃይሚ ትገደል። እዚህ ጋር ደግሞ ሄዳ ሩታ ዩቲዩብ ሄዳ ሩታ ትገደል። ምን አይነት ሰው ናት በእናታችሁ እጂ እንደዚህ አይነት ወሬ ደግሞ እናንተ ለምን ተሰሄድ ኮሽኩሽ ነው እንጂ ዝም ብሎ ወሬ ነው ያስቀው። ማርያም እንደምታገል ዝም ብሎ ምን አረገችና ነው የምትገደለው? ይግደላቸውና እና ይሄ ልጅ ሃይሚ እያለ የልጅቷን ህይወት እያበላሸ ነው። ስለዚህ ከልጅቷ ህይወት ውልቅ ብሎ እንደ ሄለን እና እንደ ማሪክ ተነጋግሮ ይውጣ። በቃ ምንም እንትን የለም። እኛ ነው ይሻላል። እግዚአብሔርን ለእኛም እረፍት ይስጣ። ለራሳችሁ ራሱን ለሃይሚም እረፍት ትስጥ። ሃይሚ ራሷን ለራሷ እረፍት ይስጣ ማለት ነው። እንደዚህ ሆነ አንድ ሳምንት ምናምን ቆይታ በኋላ በቪዲዮ በሌላ አዲስ ቪዲዮ ምናምን ትስራ። ሰውዬው ይጎዳታል እንጂ ምንም አይጠቅምም ለሷ ማለት ነው። ማጥቶ እሷ ፊት ለፊት ሴትን እየሳማ ምን እያረጋ አፉ ላይ እግዚአብሔርን ይሄ እሷን ማስቀናለው እንደዚህ ሆነ እሷ ይመጣለች ምናምን እኮ ነው። እኔ እኮ የሚገርመኝ ደግሞ ጀግና በሮች አይደለም። እሷ እኮ ቆረጠች። አንድም ማለት ነው። እሱ ግን እስካሁን ድረስ አላወቀም።
ምክንያቱም እኔን ትፈልጋለች ብሎ ለምን ትመጣለች? ያው ሰላም ይፈጠራል ብላ ነው መሰለኝ ዛሬ መጣችው እንጂ ሃይሚ ላይ የሌለውን ስም ሰጥቶ ሃይሚ እንደዚህ ናት ዲቃላ ናት እንደዚህ ናት እያሉ ስሟን የሌላው ስሟን ሰጥቶ እያሳደቡ ነበሩ። ግን አሁን እያፈሩ ነው ማለት ነው። ግማሾቹ ይቅርታ ያፍራሉ። ይሰማሉ። አንዲቷ አለች እባክሽ ፊደል ብቻ አረጋቸው ልጅቷ ዝም ብላት የሆነ ወሬ ታወራለች ትናንትና ማለት ነው። አሁን የምታስተምረው እኮ ላይ ባሏን መመታት ባሏን የማታከብር ነው። ምንድነው ትምህርቱ ትላለች። የገዛ ወንድም ነው ፍቅረኛ እያለ የምትለው የሚያመጣው አንቺ ግጥም አርጓሪ እንዴ ሳማት አንቺ ገልብጫ እየወት ፎቶ በስመ ዛሬ ይኸውልሽ መጀመር አንቺ አጋጣሚችን አገኘው ብሎ ነው። እስቲ ከስር እጁን ከስር ያዝ አድርጎ ወይ ኮሜንት ሁላ ሲጀመር እሱ ባለጌ ነው ይላል። እሱ ብዬዋለሁ እኔ የምር እሱ በጣም ባለጌ ነው። እንደዚህ አይነት ወንድ ምን ይጠቅማል? ዝም ብሎ ዙረታ ጌቲ መጣን ሲያለ በስመ አብ ወልድ ሱስ አለ ማለት ነው። የወንድ ሱስ አለ ማለት ነው። ምላሱን እያወጣ ሲናገር ያስጠላል። ሱስ አለ ማለት ነው። የሴቶች መቤቴን አስጠላኝ እግዚአብሔርን። ማርያምን ሱስ አለ። ማታ ከሴቶች ጋር ካላደረ ራስን እያመመኝ ነው አለ እኮ። ምንድን ነው ራሱ ቁጭ ብሎ ነው የሚያድረው። ማታ ከሴቶች ጋር ካላደረ በጣም የራስን እያመኝ ነው ይላል። ሚራ አግስት ወሮን መጻፈ መጣ አግስት ወይኔ ከፎ ይሄንን ፎቶ ታስታውሳላችሁ? እንደዚህ አድርጎ ሃይሚን የሳማት ቀን ታስታውሳላችሁ? እንደዚህ ይደረጋል። የምር የሱ ላሞች እንደዚህ አሉ። ኮላሂ እንደዚህ እንዴት ይደረጋል? በጣም ነው የሚያስፈራው። በጣም ያስፈራል። አታይም? አፍንጫው ራሱ እኮ ጉንጯ ላይ ጥብቅ ብሏል። አፍንጫው ራሱ ግጥም ነው ያደርጋት። ለምን ማታ ይዞ አድርም እዛ እውነት እኛን ምን አቀበል ደግሞ አገባሽም ትላለች እንዴ? ከዚህ በኋላ ታያለች ስለታለች ልጅ በቃ የምር ዛሬ ሶሲ ከሱ ጋር ትሄዳለች አሉ። ትሄዳለች። አዎ እንዴ አብሮ ሁሉ እንዳሉ ሁለቱም ተኝቷሉ፣ ደክሟሉ። ከጭፋራ ቤት ሄዶ ተኝቷሉ። ወላሂ አይሄዱም። ሁለት ሰዓት ቁጭ ብሎ እያደረ ነው። ራሴን አሞኛል የሚለው እዛ ትወድቃለች ሶሲ። እና የትኛው የከባድ ስራ ቢሰራው ስላለ ታዲያ ይዞ ይሄዳል። ሰክሮ መኪና ይዞ ይሄዳል። ወይ አውቆ ነው የምትቆርቁታ ካላችሁ አውቃ ማለት ነው። ትወድቃለች። እኛ አሁን ሃይሚና እሱ ይሁን ብለን አይደለም እንደዚህ እየሰደያሽ የሃይሚን ልደት ቀን ለምንድን ነው ያበላሽ? በቃ እኮ ልደቷን ለምን አበላሸባት ነው። ዛሬ ቀኗን እንኳን ያበላሽ እሷን ተናገረች እኮ። የራሱ ነው ዝቅ የሚያደርገው ይጃጃል ይላል። ማሳመር አለበት ያበላሻለች። እኔን ጭራሽ የሚያሳምረው ምናምን ማዘጋጀው አላት እኮ አንቺ። ጭራሽ እኔ ነኝ አላለም። ወይኔ መጀመሪያ ግን ይሄን ከማለቱ በፊት እንዳላይታችኋል። ፊልሙ እንትኑ ሲጀምር ከኋላ ለጥፋለሁ አለ። ባነር አሰርች ሃይሚ ብዬ ከፊት ለጥፋለሁ አለ። አይገርምሽም? እንደዚህ ትችት ነው እኮ ማናናቅ አውቆ የተኛ መሰው ሲቀሰቁስ አይሰማም አሉ። ኮሜንት ብንላል ባለጌ ኮሜንት እንደሱም ባለጌ ነው ኮሜንት ምን ብለዋል? ሙቤ ሴት ትወዳለህ ብሎታል። በትክክል ሙቤ ትወዳለህ ብለዋል። እንዴ ሴት ትወዳለህ ብሎታል። ጉድ እረፍ እንደዚህ ነው ዛሬ ማለት ነው። ሶሲና ማናት ሊና ናት ማናት ይጣግባሉ የምር ብሏል እኮ። ውጪ ነው የሚያመሸው። ስልክ ሲደውል ነው የሚያመሸው። የት እንደሚደውል አላውቅም ብሏል ሀሰን። የዛን ጊዜ እንትና ላይ ቀርበው ማላይ ነው የቀረቡት። ሃይምን ይዟት የቀረበ ቀን እናቴ ጋር ነው የምደውለው አለ። ኧረ
ጭፈራ ቤት አልወድም ይላል። ምን ይቀራል ብላችሁ ነው እስከ ዛሬ ድረስ ሃይሚን ጭፈራ ቤት ሁለት ሴት ይዞ ምን ይሰራል? እና እሱ ውስጥ ምንም የለም። በቃ እንግዲህ አባት ሲከበር ይከበራል፣ ካልተከበረ ደግሞ ይዘነጣጠላል። ከላስ ግን ልጅ ባይሱ እንዶ አንቺ አስገብኝ ያልሽው አስገባሽ። አታወሪም እንደ ስምሽ ማነሽ? እንጂ ሳሚ ሰዊ ነሽ ሳሚ ነሽ ምንድን ነሽ? አውሪ ሰሞ የሆነ ነገር ሰው ፕራንክ ሊያደርጓቸው ሲፈልጉ አንተ ቆይ ታፈቅራታለህ? የሆነ ነገር ሲሆን አንተ እንዴት ታደርጋታለህ? ጓደኛዬ ነች ጓደኛዬ ነች። ምንም የለም እኮ እሱ እኮ አንድ ሰው እንዴት የሱ ጓደኞች እነ ማሪክ እነ እፎ እና ሁሉም አይደለም አሁን ሊያገቡ አይደለም እንዴ? እሱ እስካሁን ድረስ ለሱ ፍቅሩን እሱ ለሰው ሁሉንም አዳርሷል። የምር ይሄ ልጅ ናት። ማንነት አያውቅም መስሎኝ። ዝም ብሎ ነው እኮ ዳኒ ጨርሶ ማለት ነው። ኧረ በጣም ነበር የምወደው ግን በእውነት ስማሙድ አንቺ አውሪ ሰሞ አውሪ የላ አውሪ እንት ለምንድን ነው የገባሽው? እንኳን ደህና መጣሽ የኔ ውድ። እንኳን ያቸው እንዴ ናቸው። እኛ አሁን ሲራ ላይ ነን እኮ አይተሻል አይደል? ምንድን ነው አሳብ? እኔም ሲራ ለመስራት እኮ ነው ገባሁት። አንቺ ኮሜንት ላይ ትንሽ ጊዜ ሄደሻል። እስቲ አሁን ሂጂበት። መንገዱ ክፍት ነው። አዎ ሂጂበት እስቲ ትንሽ። እሺ በቃ ትንሽ ድምፅሽን ከፍ ቢታረጊ ጥሩ ነው። ያን እኮ አሁን ሰሙኝም አሁን እኮ ይሄን ፕሮፋይል አድርገውታል አንዳንዶቹ የወንድ ጥማታም ወይ ማለት ነው። ማን ነው የወጣው? እቺ ማነች ደግሞ እያንጨረጨረሽ የማት ያምላክ አንቺ ኢሞ የምትባይ ኮታታም አንቺ ውሻ የዶንቆሮ ሀያ ልጅ አንቺ ከካን ውጪ ከዚህ ተዳደቡት ውስጥ ገብታችሁ አትተዳደቡ። ነገ ሴት ልትወልድ ያላችሁ፣ ነገ ወንድ ልትወልድ ያላችሁ። የወለድንም ሴት ነው ወንድ ልጅ ነው እንዴ? ወላሂ አትተዳደቡ። ቦታ አትግቡ። በአላህ እጁ በጣም ስለምወድሽ ነው። በጣም ደቡ ስለምወድሽ ነው። በአላህ አትግቢ። የሚሰዳደቡ ውስጥ አትግቡ። ሀቂቀን ቤተሰብ የሚያሰድብ ነው። ቤተሰብ ዝቅ የሚያደርግ ነገር ነው። እኔ ሁሉንም ታታይ ሆኜ ነው የምከታተለው። ግን ለወንድ ልጅ እንደዚህ ያረጋል እንዲህ ያረጋል ብሎ ስድብ ሚዲያ ላይ በጣም ነው የሚያስጠላው። ያ ሰው እኮ ስራ ተሰራ ራሱ ነው የሚያፍርበት፣ ራሱ ነው እንትን የሚልበት እንጂ እንትን አይደለም። ምሳሌ እኔ ወንድ ልጅ ያለኝ ይሄ ሩፋይል ያደረኩት ወንድ ልጅ ነው። የእኔ ልጅ አሁን እንደዚህ ቢያደርግ ደስ ይለኛል፣ ቢሰድብ ደስ ይለኛል፣ ደስ አይለኝም። እህቴ ብትሰድብ ደስ ይለኛል፣ ደስ አይለኝም። ስለዚህ እንደ ራሳችን አስበን የሚሰዳደቡት ቦታ በአላህ አትሄዱ። በአላህ እኮ ዘግረኛ እንዲና ምልሽኔ የትም እንዳትሽ ቆይ ተጨርስ። ወይኔ እንደዚህ ብርጎ ዝድ ደግሞ ብዙ ጊዜ አንቺን ቡርኬንም ሃይሚንም ትከታተያለሽ። ሊብ ላይም እንኳን እያወራሻቸው ነው። አንቺ ይሄ ቦታ አይመጠንሽም በአላህ። በዛ ላይ ደግሞ ፎሎሽ ናቸው ላንቺ በጣም ደስ አይልም። እኔ እንደዚህ እንትን ላይ ገብቼ አላውቅም። ምን አረግ የተሳድብ ያቃሉ እነሱን ወይስ እንዴት ማለት አልገባኝም። ተሳርበሽ ታውቂያለሽ እያልኩሽ ሳይሆን የሚሰዳደቡት ውስጥ አትግቢና እንትን አትበይ። አትግቢ። ተሳርበሽ ታውቂያለሽ ሳይሆን አይደለም የሚገፋፉሽ አሉ። ብዙ ጊዜ አካባቢ ላይ እንዳትገኝ ማለት ነው። አዎ አትግቢ። ሀቂቀን ወላሂ ነገ አንቺም ሴት ትወልጃለሽ፣ ወንድ ልጅ ትወልጃለሽ። እዛ ውስጥ አትግቢ። ታደነሽ ሁለቱንም አድንቂ። ታላደነሽ ደግሞ ዝም ብለሽ ማዳመጥ። ወላሂ አንዳንዴ ታታችሁ ናችሁ ብታዳምጡ ብትከታተሉ በጣም የሚያስጠላ ነገር ነው። ታፍ የሚወጣ ነገር በጣም በተለይ አሁን ዛሬ ብሩክ ላይ የሚሰራው ነገር እናንተ አባት የላቸውም፣ አባት የለም። ጀመር ዛሬ ማንም ቤት ማልገባው ምንም አልሰማው። በጣም ነው የሚያስጠላው። ሰኒ ቤት የምትሰደበው ስድብ በጣም ነው የሚያስጠላው። እንደዛ ሰው የሌለበት ሰው ስም አትጥሪ፣ የሌለውን ሰው ስም አትጥሪ። ተይ ራፊ ታገደሙ ሌላ ወሬ ይመጣል። የሰው ስም አትጥሩ። እንደዚሁ ምከሪ እኮ አይኔ እየተጠራሁ አይደለም፣ ግን አትሰደደቡ። እዛ ውስጥ አትግቡ። ወላሂ ለአዝም እኔ ቢቀዱኝም አልገባም። እንትን ላይ ግን ሀቂቀን ለወንድ ልጅ እንደዚህ አይባልም። ምሳሌ ቆይ አንቺ በአንቺ ቦታ ላይ ሆኛል። ይኸው አንቺን እንደዚህ ቢሉሽ ደስ ይለሻል? አይልሽም?
እኮ ማንም ወደ ሲሄ እኮ የራሳቸው ነው እንጂ እኛን አይመለከትንም። አሁን ምሳሌ አዳምጪ ልንገርሽ። አንቺ ስላልሻቸው አይደል ወይ እኛ ስላላቸው አይደለም። ሲጀመር የማንም ህይወት ማንም መኖር አይችልም። ገባሽ አይደል? እንኳን የሌለ ሰው አይደለም የኔን ህይወት ቤተሰቦቼ ሊኖሩልኝ አይችልም። ስለዚህ እኛ በሰው ህይወት አይመለከተኝም። የወደድኩ ሰው ካለ ይሄዳሉ። ያ ሰው ካልወደድኩ መተው ነው እንጂ መዘግዘግ መስደብ አልፈልግም። እኔ ስለ ራሴ እንጂ ስለ ሰው አይመለከተኝም። ስለ ራሴ ግን የሆነ ሰው ተናከው እንኳን እሱ ያለ ማንንም ዩቲዩብን ያልናገር እንጂ ከኦዲየንስ ጋር ልጣላ እችላለሁ። ከዛ የተረፈ ማንንም ዩቲዩብን ያልናገረው ከኦዲየንስ ጋር ችግር አለብኝ። ምክንያቱም በሚናገሩት ነገር ልናገራቸው እችላለሁ። ከዛ ውጪ ከማንም ዩቲዩብ ጋር ችግር የለብኝም። ዛሬም ነገ ወደፊትም ሊኖረኝ አይችልም። ምክንያቱም እነሱም የራሳቸውን ላይፍ ነው የሚያስተካክለው፣ እኔም የራሴን ህይወት የሚያስተካክል ሰው ነኝ። ግን ደግሞ እዚህ አንቺ ወይ ሌላ ሰው በሚናገረኝ ነገር እስተጥግ ልናገራቸው እችላለሁ። ከዛ ውጪ ማንንም ዩቲዩብ አልወክልም። ማንንም ዩቲዩብ ጋር ችግር የለብኝም እኔ ማንንም። ምክንያቱም ፈልጌና ወድጄ ነው እየተከተልኳቸው ያለው እንጂ እነሱ ጎትቶኝ አይደለም እየተከተልኳቸው ያለው። እሱ ብዙ ጊዜ ደግሞ የሆነ ነገር ሲፈጠር ዜዶ የሆነ ነገር የኔን ጦስ ይዘው ገደል ይግቡ። እኔ አይመለከተኝም ስለሰው። ልቦናዬን እኔና ፈጣሪ ብቻ ነው የማውቀው። ሰው አወቀኝ አላወቀኝ እኔ ቢታይ ዶንት ኬር አይመለከተኝም። ለዛ ዜዶ ሳይሆን ማለት ነው ምሳሌ አሁን እንደው ዝም ብለሽ አንድ ሰሞን አንቺ ታገቢልኝ ብላይ ታታችሁ ነሽ ዝም ብለሽ አዳምጪ። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። በዛ ላይ ቤተሰብ ተናግሬያቸው እኔ ሀቢብቲ ብዙ ጊዜ ስገባ አንቺ እታቀላለሁ የሆነ ነገር አንቺ ማንም ጋር አሁን ብዙ ጊዜ ነው የሃይሚ እኔ ብሩኬቶችን አላውቅም አልገባም። ማቆይቱን ነው እቱ ጋር እኔ ክፉ ነገር ስትናገር አንድ ቀን ሰምቻት አላውቅም። ከዛ ውጪ ሌሎችን አላውቅም። ቃል ቤት ራሱ ነው አሁን ነው መግባት የጀመረው። ከዛ በፊት ሰሚራን አገባለሁ። ሰሚራ ክፉ ነገር ስትናገር ሰምቻትም አላውቅም። ለሁለቱም ነው አንገቷን የምትሰጠው። አሁን ላይ የመጡት ነገር ግን ሃይሚ እኔ ብዙ ጊዜ ሃይሚ ደጋፊ ጋር ገባለሁ። ከሃይሚ ደጋፊም ደግሞ የሚሰሙኝ አሉ። ተይ ስላቸው የሚተው ሌሎችን እኔ አልገባም። ምሳሌ አሁን አሉ ስንት ሰው ቃላት ማንም ኧረ ብዙ ሰዎች አሉ። አሁን ዛሬ ትናንትና ሲዘቀዝቁት የነበሩ እነሱ ጋር ግን እኔ ገብቼ አንድ ቁጥር ስጽፍ አይመለከትሽም ይላሉ። ከዛ ውጪ ደግሞ እንዲሰደብ አልፈልግም እተዋለሁ። ሌሎችን እኔ አሁን ነጃኒ እነ ሊሰኒን ፋፊም አይመለከተኝም። እኔ የሃይሚ ሞርከኛ ምንም አይመለከተኝም። ምክንያቱም ከአንድ ሁለቴ በኢሞ ደውዬ ተቆጫቸው ይሻላሉኝም። አንድ ሰው አክብሮሽ ያን ነገር ካላቆመ ምን ታደርጊያለሽ? ሰው ደግሞ እነዚህ ተሳዳቢ ናቸው። እኔ አሁን ተሳዳቢ ነሽ ብለሽ ከኔ ጋር መጫወት አታቆሚም። መረዳት ያለባችሁ አሁን ቃልዬ ተሳዳቢ ናት ብዬ ኖ ምሳሌ አሁን ቃልዬ ተሳዳቢ ናት ብዬ ቃልዬ ጋር መግባት አላቆመም። ግን ደግሞ እኔና ቃል እየተጫወትን እያለን ቃል እኔ ጋር ሃይሚን ከተሳደበች ወይ ብሩኬን ከተሳደበች እኔ ከፈለኩ እጫወታለሁ፣ ካልፈለኩ ያን ነገር ትቼ መውጣት ነው እንጂ ከኔ የሚወጣው ነገር ነው እንጂ ስለሌላ ሰው እኔ አይመለከተኝም። ወይ ደግሞ እነሱ ተሳዳቢ ናቸው ብዬ እነሱ ጋር መግባት አላቆምም። እነሱ ገስት ላይ የሚናገሩት ነገር ነው እንጂ የምታየው ሌላ ሰው በውስጥ የሚሰራው ሰው አይታያቸውም። ብዙ ጊዜ ይሄን ነገር ነው አሁን ላይ እየተረዳሁ ያለሁት። የሆነ ነገር ስትናገሩ ያካለ ብቻ አትበሉ። ሁሉም ሚዘናዊ ሆናችሁ እንደ ሰው ልጅ ከሆናችሁ ሁሉንም ሚዘናዊ አልጋችሁ ነው መናገር ያለብሽ። ገባሽ? ሞያ ሃይሚ ደጋፊ ብቻ ሃይሚም እኮ ስትረገጥ ነበር። ምን የሃይሚ ስድብ ላንቺ ስድብ አይደለ እንደ ሴት ልጅ ከሆንሽ ሁሉም እየተረገጡ ነው። ሰው ሃይሚም ጥፋት አጥፍታ አይደለም፣ ብሩኬም ጥፋት አጥፍቶ አይደለም። የራሳቸው ህይወት ሳያስተካክሉ ወደ ሰው ህይወት የሚገቡት ናቸው ይሄን የሚሰሩት። አለቀ። አይ እኔ እኮ ሃይሚ ትሰደብ አይደለም። ሃይሚን መስደብ ማለት ራስሽን መስደብ ነው። ሃይሚን ብትሰርቢያት እኮ ምንም አይቀነስም። ግን አታሳዝናችሁም? እኛ የተከፋፈልነው በኦዲየንስ እንትን ነው። አታሳዝናችሁም? ወላሂ ባትሰደቡስ? ስለተሳደባችሁ እኮ ለሃይሚ የሚጨምርላት የለም የሚቀንስላት የለም። ለቡርኬም እንደዚህ። ግን እሷ ሴት ልጅ ናት። አንድ ነገር ብዙ ነገር አሳልፋለች አብራው። እንደዚህ ሜዲያ ላይ ሲሰደብ ራሱ ደስ ላይላት ይችላል። ለሂን ግን እሷ ምን ስለሰደባችሁት እሱ ምን ጥቅም ታገኛለች? ምንድነው ጥቅሟ? ምን እንዳለች ልንገርሽ ኦዲየንስ ነው የሚያመል ተራው ራስ ጨርስ አንቺ አውሪ። ስለዚህ ሃይሚ አታሳዝነች። በጣም ነው ያሳዘነች። ሀይቃ እንደዚህ ስትል መፍታህ ቤት አይተሻል። እንደዛ ስትል በጣም ነው ያሳዘነች። ምን አደረገች? ምንም ያደረገችው ነገር እኮ የለም። እኔ ሃይሚን ልሰርባት አይደለም ሃይሚን እንትንላት ሃይሚን ተናገርኳት ማለት ራሴን አቆሸሽኩ ማለት ነው። አስበሽው? ያንን ሰው ምንም በማያገባኝ ነገር መሳደብ ማለት ራሴን ማቆሸሽ ነው። ለምን ሃይሚ ማለት እኮ ልጃችን ናት፣ ታናሽ ልጃችን። ይኸው የኔ ውድ ማለት ነው። ይሄን እኮ ሲቀጥል እውነተኛ ልንገርሽ እዚህ ቦታ ነው። አሁን ብዙ ልጆች አሁን ሁለቱንም አንድ ላይ የሚወዱ አሉ። ይሄ ማለት ምንድነው? ብሩኬን የሚወዳሉ ሃይሚንም የሚወዱ አሉ ማለት ነው። እንደዛውም ደግሞ ሃይሚ አሁን ምሳሌ እኔና ቃልዬን አንድ ላይ ልትወጂ አትችም።
ለምን መሰለሽ? ይሄ ራስሽ ልቦና ነው። አንቺ ቃልዬን የምትወጂ ከሆነ እኔ ቃል ሲነካ ያምሻል። ገባሽ አይደል? አንቺ እኔን የሚወዱ ሰው ደግሞ እኔን ሲነካ ያማቸዋል። ያ ነገር ነው እየተፈጠረ ያለው። እውነት የእሱን ደስታ የሚፈልጉ ከሆነ ሀይሚን አይሰድቧትም። እነሱም ደግሞ የብሩኬን ደስታ የሚፈልጉ ቢሆን የሀይሚን ደስታ ቢፈልጉ እውነት ሀይሚን ሞድ ቢሆን ብሩኬን ባይወዱት ራሱ ያከብሩታል። ገባሽ አይደል? ሀይሚንም እንደዛው። ስለዚህ እሷ እንዳለችው ፎሎ መሰብሰብ ነው እንጂ እውነተኛ ገዳቢ ቢሆኑ ሁለቱንም ይዘናው የሆነ አርጎ ማለት አሁን ትናንትና እሱን የሚያሰድብ አይደለም የሚያዘቀዝቅም አይደለም። ምክንያቱም ከአንዴ አፍተ ስራ ነው በቃ ብሎ ነው እኮ ያቆመ ቃል ያንን ቪዲዮ ላይ በደንብ ቪዲዮውን ቢያዩና ቢሰሙ የሚያሰድባቸው ሁለቶችንም ነገር የለም። ግን ይሄ ነገር ሁሉ እንደበላለቅ ምንድነው? አንዴ ስጦታ መልሽ፣ አንዴ ቾኮሌት መልሽ፣ አንዴ ይሄን ራሱ ናቸው ያመጡ ኦዲየንስ ለኦዲየንስ ማለት ነው። እሷም ሰደበች እሱም ተሰደበ። እየጠነከሩ ነው እንጂ የሚሄዱ ምንም አያረጓቸውም። ሀይሚ ከነሱ በላይ ናት፣ ብሩኬም ከነሱ በላይ ነው። እኔ ወድጄ ነው የተከተልኩት፣ በራሴ ስልክ እየተከተልኩት። በራሴ ስልክ እሱን የሚሳደብ ከሆነ ይሄ እኔ ድድብና ነው እንጂ የነሱ የሁለቶች ጥፋት አይደለም። እዚህ ሚዲያ ላይ ያለ ሁሉም ከብሩኬም እናት ይሆናሉ፣ ለሀይሚም እናት ይሆናሉ። ምክንያቱም እኛ ስደት ላይ ያለን ሰው ሀቅ እናውራ ከተባለ ከ20 ዓመት በላይ ነው እንጂ ከ20 ዓመት በታች ያለን ሰው የለም። ገባሽ አይደል? ይሄ ምንድነው? የሰይጣን ስራ የሚሰሩ ብቻ ናቸው፣ የሰው ውርቀት የሚፈልጉ። ማንም ወንድም ሆን ወንድሜ ነው፣ እናትም ብትሆን ሴትም ብትሆን እህቴ ናት። የዛሬን እንጂ የነገን አላውቅም። ግን ደግሞ አንዳንድ ሰው አንቺ የምታወሪውና ስምሽን ብቻ ስላወቁ ያንቺ ማንነት እያወቁ ይመስላቸው በብዙ ነገር ይተረጉምና አንዱ ጥሩ ሰው ጥሩ ዛፍ ብትከተይ ጥሩ ትሆኛለሽ። አሁን ቃልዬ መጥፎ ብትሆን ቃልን ከተከተል እንደ ቃል መጥፎ ይሆናል። ቃል ጥሩ ሰው ከሆነ ደግሞ ከዛ ከመጥፎ ነገር ትመልሰኛለሽ። ገባሽ አይደል? ስለዚህ እየታየደ ያለ በልክ እየሄዱ የልጆቹን ህይወት እያበላሹ የራሳቸውን ህይወት ፈጣሪ ያበላሻቸው እንጂ ማንንም አንቺ ተናግረሽ የምመልሽ አይደለም ሚዲያ ላይ ሁሉም ጭንቅላታቸው የሚያስብ ነው። ስለዚህ የመዳምን ንዴት ልጆቹ ላይ ነው የሚወጡት። እኔ ልመልስ ታይሆን ያው አንቺ ሁሉንም ስለምትቆጪ አንቺ ይሄ አይመጥንሽም፣ እናንተ አይመጥናቸው። እኔ ብዙ ጊዜ ስለምከታተላችሁ ነውና አትሳደቡ ስለምትይ ስድብ ውስጥ አትግቢ፣ ቢቻለሽ ተቆጭ ነው ያልኩት እንጂ ታስቀይምኳችሁ ይቅርታ። ግን እኔ ስለተሰማኝ ብዙ ጊዜ ስለምከታተልሽ ነው። ይሄ እኮ ነው መቆጣት እኮ ነው። ይሄ ምክር ነው። ግን ደግሞ ምን መስለሽ አንዳንዴ ያልኩሽ እኮ አንቺ ተናግረሻቸው የማይሰሙሽ ከሆነ ምንም ጥቅም የለውም። ምንድነው ያለ ዛሬ ላይ አንድ ሰው ይዛችሁ ብትመጡ የማስልክ ነው የሚያስተጋብ። አንድ ሰው ይዛችሁ እናንተ የሆነ ጓደኛ ቢኖራችሁ ያንን ጓደኛ አቆሙ ብላችሁ እናንተ ታቆማላችሁ ያለ እውነቱን ነው። አሁን እኔ ምሳሌ እናያለች እናየ የሆነ ሰው ላይ ቃል አትወዳት ትችላለች። እናየነ ቃል አሁን እናየ ተይ ስላለች ልተው ነው። ምክንያቱም ለኔ ያላት ቦታ እኔ ነኝ ማቅ ማንም ሰው ሊያውቅ አይችልም። እነዚህ አሁን ላይ ያየሁት ያለው ምንድነው? በእኛ እኛንን የሚያስተዳድራቸው እኛንን የልጆቹን ህይወት የምንመራ ነው እያልን ያለ ነው። እና ከነዚህ ደደብ ጋር እኔ ምን ደደብ አደረገኝ? ምን አገባኝ? አይሰሙሽም። ብቻ ዘንድዬ ብቻ ይቅርታ አውፍ በሉኝ። እኔ የተሰማኝን ያው ላንቺ ስለምከታተል ስለማወዳችሁ ሌሎች የሰሙንም አላውቅም። ይቅርታ አውፍ በሉኝ። አረ ችግር የለም። ይወድ ወይኔ ፈጣሪ ወይ ትዕግስቱን ስጠን። ማጋኖ ጫጫታናዬ እና ማተሰሙ ቁልፊዮ ጅመራችሁ ፍዱጋ ዋቃ አንቺ ነኝ ያይሚ ሞርከኛ ማለት አርፈሽ ተቀመጪ እንዳታናጂኝ። አንቺ ደግሞ ገደሉ ማስቀባሽ እንቀና አንድ አንቺ ነሽ ማትማር እዚህ ሚዲያ ላይ እሱ አሁን ሰሞኑን ዘዶ ባዚህ ትይዲ ብቻ ሰሞኑን እቆጣታለሁ። ይኸው ከታች አለች ማሬም ነው ልጅ እሷንም እቆጣታለሁ። ሁሌ በቃ ባወራሳት ተይ እንደዚህ አትችለኝም እኮ ነው ቋይ ምን ትሰደብ ሳይሉ የምናገር ስላለች። እሺ አሁን ምሳሌ ፎቶ አዘግዝቁ ብዬ ስናገራቸው ፎቶ ሼር ያደርጉልኛል። ይሄስ ምንድነው ይሉኛል። እሺ ዛን ጊዜ ናየ ምን ታያቸዋለሽ? ዝምታ ወርቅ ነው። ዝም ባያችሁ እኮ አሁን ምሳሌ የሆነ ሰው ሄጄ ብናገራቸው የሃይሚቶች አሁን ይሰሙኛል። አውቃለሁ እኮ የሆነ ነገር ተው እንደዚህ ስላቸው ዜዶ ሄነን ይሉኛል። ያን ነገር እኔ ሳይ ምንድነው የምላቸው? ሃይሚም ስትዘቀዘቅ ዝም በይ። ሲቀጥል እኮ ሃይሚም ተዘቀዘቀ ብሩኬም እኮ ምንም እኮ ጥቅም የለውም። ምንም
አሁን እኮ ሰው ተሰርቦ ወይ ደግሞ ቃልዬ ሰውን ሰርበ ወይ ደግሞ ሰውን ዘግዝቀን እኮ የሚቀየር ነገር ቢኖር እኮ ተስፋ ይኖርሻል። ምንም ለማይቀየር ነገር ምንም ላይ ለውጥ ላይ የሚመጣ ነገር ለምን እንጨነቃለን? ለምንስ እንድንሆናለን? እኔ እግዚአብሔር ሁሌ ግራ የሚገባኝ ነገር ቢኖር ይሄ ነው። እስኪ ስንት አመት ነው? አመት አለፋቸው እኮ እነዚህ ልጆች። ምንድን ነው ራሱ የማይተጨነቁ እንደኛ ጅርፎ ራሳቸው አረረዛ የምታወሩትን ነገር እንዲቆማልን ካለን ድብርት እሱ ላይ ነው። ስለራሴ ስለሰው ማንም አይመለከተኝ። ስለኔ የሆነ ነገር ካፌ ካወጣ ከጠየቅ ከሰማችሁ እዛን ጊዜ መጣችሁ ጠይቅ። ግን ደግሞ የሀይሚ ደጋፊ ጋር ዜዶ ትገባለች ብላችሁ የምታስብ ከሆነ ማንሽም ገደል መግባት ይችላል። እኔ አይመለከተኝም። ሁሉም ቦታ እጄ እጫወታለሁ። ላከበረኝ አከብራለሁ፣ ለቀረበኝ እቀርባለሁ፣ ለጠላይ ደግሞ በጭንቅላቱ ይቆማል። ሀቢብቲ የኔ ጸባይ እንደዚህ ነው። ስቀርብኝ እቀርብሻለሁ። ማንም ሁኜ የማንም ደጋፊ ሁን አይመለከተኝም። እኔ ገብቼ ከመጡ ይጫወቱ እኔ ቤት ከሄድኩም ይጫወታለሁ። ግን ደግሞ የቡርኬ ደጋፊ ጋር ገባው ብያውን አሁን ባለፈው የቡርኬን ያደረገችው የሰሙ ጠበቃ ነኝ የምትለው ማለት ነው እኔ ቤት ገብታለች ትጫወታለች። ምንድነው ያለው? ሀይሚን እየሰደበች ቤትሽ ታስገቢያታለሽ ይላሉ። ምን አገባኝ? እኔ ጋር አይደለም የተሳደበችው ኢማን አትሳደብም። ሲጀመር ሰውም አትናገርም። እሱ አሁን ባለፈው ስገባ ብጦች በውስጥ የሚናገሩ አሉ። እኔ ሰው ልጅ ሰው በመሆኑ ብቻ ያክብረኝ እንጂ ማንንም ይውደድ ማንንም ይከተል እኔ አይመለከተኝም። ቃል ሰው ልጅ በሰውነቱ ነው እንጂ የምትወጂው እኔ ብሩኬና ሀይሚ ደጋፊ ስለሆነ ብቻ ነው የምትወጂው። እኔ ሁሌ ግራ የሚገባኝ አንድ ነገር አለ። እግዚአብሔርን ዜዶ ከሁሉም በፊት እኛ እንቀድማለን። እኛ እርስ በራሳችን እንደ ሀይሚ እኮ ቀሪ ናቸው። እኛ ግን እርስ በራሳችን እኛ እንበልጣለን። እኛ ብንዋደድ እኛ ፍቅር ብንሆን እኛ ገላኔ ደግሞ ገደል ነው የማስገባሽ። አርፈሽ ተቀመጪ። ቀንቀናም ነይ ግቢ እና ብቻ ቃልዬ ስታወሪ ማለት ነው። ቃልዬ ስታወሪ ማለት ነው የተቃጠለ ልብ አለ እሱ ላይ ቅቤ ለበስ ያረሽ ነው የምታወሪ። እንደነሽ ገላኔ የእውነት ሌላ ናቸው። ሰላም ድምፅሽ እየቀሰቀሰ ነው። አረ ኬክ በልቼ ነው የመጣሁት። ፈልይዋል። የምን ኬክ ነው የበላሽው? ታድላችሁ ገላኔ እኛም ኬክ በልተናል። ለመንዳት ተሽቃብጭ። ቆይ ኬክ አለን እኮ እኛ ራሱ ዘዶ ወይ አይቻለሁ። እባክሽ እኔ ምን ላይ ናቸው? ተኙ አይቻለሁ። ገላኔ ፕሮፋይል ሳትቀይር የኔን ቤት አትገቢ በላልኩሽም ገላኔ ለመጣሽ አገኘውሽ። ሶፊ ፎቶ ገላኔ ዋ ዳዩች ገላኔ ምንም አታወራም እኮ በረደኝ፣ ሞቀኝ፣ ባለኝ ፈራተኝ። እቺ ዝምታው ወጥረስ ይጭበት ነው ዜድ በላችም አትፎት ዜድ ታይሽ ነው እንዴ ተመታችሁ? ዜዶ ሸታታል። ተይው ቃል ገላኔ መጣች እንዴ? ቅመሟ መጣች ይሸታታል። ኧረ አልመጣችም። ዝም ብሎ ነው አውርባችሁ ታያችሁ። እናቴ መታ ቢሆን አራት በጣም አንቺ ምን አስበሽ ነው? አንቺ ዝም ብሎ እንኳን እናንተ ሞኝ እንኳን በአሁን ሰዓት አይደለም አንድ ላይ ሲሆኑ እንኳን ነበር። አሁን በአሁን ሰዓት እየተሞሸሩ ነው እኮ። አንቺ ምን አስበሽ ነው? ቃል በዚህ ሰዓት እባክሽ ቃልዬ ማለት ነው። ይሄ አሁን ያወጣሽው ፎቶ ላይ የማመኪና ነው ያየሽው። እንደው እኛ እኮ ጂል ለልጅጋ ይወጣል። እሺ ተውኩት። ዜዶ አይ ምንም አይ የፍሬሙ ነው። ጋዝ ማስቲካ ብሉ ትላለሽ እንደ ዜዶ። ሰላምዬ ነው ድሳቅ እንጂ እንደዛ ተኙ እንጂ ማለት ነው። የሃይሚ ወርቀኛ ማለት ነው። ሃይሚ ወርቀኛ አይስፈቀኝ ሲጀመር እሷ ራሱ መቼ ገና ስንት አማኑኤል ያስፈልጋታል። አብቴ ደክማኛለች። እኔ ባየዋት ማዳና ናት። እውነት ዘዶ ማ አይ ለኛ ሃይሚ ወርቀኛ አብቴ
አንድ ቀን ከዞረችብኝ አፈርደቼ ነው የምታስፈላጊ። ሰዎች አላችሁ ማለት ነው። ለኤፋ ጸሎት አድርጉለት። እግዚአብሔርን እናንተ የፍሬ ማንጀቴን በላኝ። ማርያምን ምስኪን ነፋንች ዜዶ ምን ሆኖ ነው? በእግዚአብሔር በጣም ነው የምር ያሳሰበኝ። እኔ እሱ ነው ውስጤን አቃጠለኝ። የምር አንድ ቀን አይቻልም እንደ ተቀጠልሽ አንቺ ደግሞ ሁሉ ላይ የምር የናይሚ ትቻለሁ እኮ ስራ እንደሆነ ካወቅኩ በኋላ ሰላም ተሰማኝ። አይ ብቻ አንቺ ዝም በይ። የምን ሰላም ልጆች እየተጣሉ ያሉ አትበሉ። እዚህ ዩቲዩባችሁን ገብታችሁ ዛሬ ብሩክ ቤት